አድማስ ከአድማስ እስከ አድማስ ዛሬ እንግዲህ በሰፊው የምናነሳው ጉዳይ ትምህርት ይሆናል። እንግዲህ ብዙ ሰዎች ስለ ትምህርት የተለያየ አመለካከትና አስተሳሰብ አላቸው። ትምህርት ለግለሰቦች ከሚሰጠው የማጎልበት ይሄ ከፐርሰናል ዲቨሎፕመንት ጋር በተያያዘ አስፈላጊ እንደሆነ ብዙዎች ያምናሉ እና የተማሩ ሰዎች የተለየ የማስተዋል ችሎታ አላቸው ወይም ደግሞ ነገሮችን የመረዳት ነገራቸው ከፍ ያለ ነው። ዓለምንም አካባቢያቸውንም ሀገራቸውንም እንዲሁም ሰውነትንም የሚረዱበት መንገድ የተለየ ጠባይ ነው ተብሎ ይታሰባል። የተማረ ያልተማረ እያለን ደግሞ እንከፋፍላለን። አሁን የማህበራዊ ሶሻል ስታተስ የምንለው ነገር አለ አይደለ? ስንሰጥ እንኳን ተምሯል አልተማረም፣ እስከ ስንት ተምሯል፣ ቶሎ ነው ያቋረጠው እያልን ደግሞ እንዲሁ ከትምህርት ጋር የተያዙ ነገሮችን ብዙ ነገር እናነሳለን። በተለይ ደግሞ አሁን ላይ ያለው የሀገራችን ሁኔታ ከትምህርት ጋር በተያያዘ ተማሪዎችም ሆነ ወላጆች በትምህርት ዙሪያ ተስፋ የቆረጡ ይመስልበትም ጊዜ ይመስላል። ትምህርት አያስፈልግም ወደሚል አይነት አተያይም እየሄድን ይመስላል። የተማሪዎችን የማቋረጥ ነገር ስታዩ፣ ትምህርት ላይ መምህራኖች ልጆቹ የሚናገሩትን ነገር ስትሰሙ ወደፊት ትምህርት የሚባለው ነገር ኢትዮጵያ ውስጥ ላይኖር ነው እንዴ? ወይም ደግሞ መማር የሚፈልግ ትውልድ ላይኖር ነው እንዴ የሚል ጥያቄም እንድናነሳ ያደርገናል። እንዲህ አይነት አስተሳሰብ በሀገራችን እንዲኖር ያደረገው ስለ ትምህርት የምንሰጣቸው የተለያዩ አስተያየቶች፣ አመለካከቶችና የሀገራችን የትምህርት ስርዓትም ጭምር ነው። ስለዚህ ወደ ሀገራችን ወደ መጨረሻ ላይ እንመጣበታለን። የሀገራችን የትምህርት ስርዓት ምን ይመስላል? ሰዎች ለምን በዚህ ልክ አስተሳሰባቸው ለትምህርት ተቀየረ? ለትምህርት ያለ አመለካከት ለምን ተቀየረ? ምክንያቱም እኔ ምንም ማወርሰህ የለም ማወርሰህ ትምህርት ብቻ ነው ተማረ እያለ ያሳድገ የነበረ ማህበረሰብ ዛሬ ልጁ ትምህርቱን ሲያቋርጥ ምንም የማይመስለው ተማረም ብሎ ላለማስገደድ እያሰበ ወይም ደግሞ አያስገድደውም። ምክንያቱም ብትማርም ባትማርም ምንም ለውጥ አይመጣም የሚል አይነት አስተሳሰብ በጣም የተንሰራፋ ይመስላል። ይህን በኋላ ላይ እንመለስበታለን። ትምህርት ግን በራሱ ምንድን ነው? ሰው ከማን ነው የሚማረው? በመማር ባለመማራችን ያገኘናቸው ያጣናቸው ነገሮችስ ምንድን ናቸው የሚለውን ዛሬ በስፋት እናነሳለን። ትርጉሙን እንነሳ። ከትርጉሙን እንነሳ። ትምህርት ማለት ምን ማለት ነው? ጥሩ ማስቲ፣ ትምህርት ምንድን ነው? እንግዲህ ዛሬ የምናወራው ኮሌጅ የበጠሱ እየተባሉ በሀገርኛ ቋንቋ ስለሚናገር ስለበጠሱትም ስለ ኮሌጁ ስለ ራሱም ነው ዛሬ የምናወራው። ትምህርት ምንድን ነው ከሚለው እንነሳ። እንግዲህ ትምህርት ማለት የአንድን ማህበረሰብ እውቀት፣ ችሎታ፣ እሴት ከትውልድ ወደ ትውልድ ማሸጋገር ነው የሚል ትርጓሜ የሚሰጡ ሰዎች አሉ። አሊያም ደግሞ በአንድ ሰው ውስጥ ያለን እምቅ ችሎታ ማሳደግ፣ ለራሱም ለማህበረሰቡም እንዲጠቅም ማድረግ እርሱ ትምህርት ይባላል ብለው እንዲሁ ባጭሩ ዴፊኒሽን በሚባል ደረጃ የሚያስቀምጡት ሰዎች አሉ። እጓለ ገብረ ዮሐንስ ብዙዎቹ ያውቁታል ብዬ ተስፋ አድርጋለሁ። መጽሐፋቸውን የከፍተኛ ትምህርት ዘይቤ የሚል መጽሐፍ አላቸው። እዛ ላይ ትምህርትን የህሊና እርሻ ይሉታል። ቺቼሮ የተባለውን የግሪክ ደራሲ ጠቅሰው ነው እንደዛ የሚሉት፣ የህሊና እርሻ የሚሉት። ይህን ሲያብራሩ ምንድን ነው የሚሉት? እዳሪ መሬት ደረቅ ነው ይላሉ። የሚያበቅለውም ቢበዛ ለከብት የሚሆን ሳር ነው። እዳሪ መሬት የደረቅ መሬት ሊያበቅል የሚችለው። ገበሬው ግን ወጥቶ ወርዶ ደረቁን ምድር አለስልሶ አለዝቦ ከዘራበት በኋላ የሚገኘው ግን የሚበቅለው ሳሩ አብዝቶ ለምቶ ነው የሚሰጠው። ስለዚህ እዳሪ ደረቅ መሬት እንዲህ ነው። ያልተማረ ሰውም እንደዚህ ነው ይላሉ። ያልተማረ ሰው እንደ ደረቁ መሬት ሳር ብቻ ነው የሚያበቅለው። ሳር ብቻ ማለት ዝቅተኛ ነገር፣ ብዙ የማይጠቅም ነገር ነው ሊያበቅል የሚችለው። ነገር ግን የተማረው ሰው እንደ ልክ ደረቁ መሬት ለሰለሰ ማለስለስ ማረስ የሚባሉ ፕሮሰሶች አሉ አይደለ? በግብርና ትምህርት ያንን በደረቅ መሬት የተመሰለውን ጭንቅላት አለስልሶት አርሞት ሁሉን ነገር አስተካክሎ ትምህርት የሚባለው ነገር ከተዘራበት በኋላ የሚያበቅለው ነገር ግን ለራሱም ለሀገርም ለትውልድም የሚጠቅም ይሆናል። ስለዚህ እጓለ ገብረ ዮሐንስ ይሄንን የህሊና እርሻ ብለው ይጠቅሱታል ትምህርትን። ሐዲስ ዓለማየሁም ከዚህ አንጻር የራሳቸው ትርጓሜ ደግሞ ይሰጡታል። ሐዲስ ዓለማየሁም ብዙዎቻችን እናውቃቸዋለን። ፍቅር እስከ መቃብር በሚል መጽሐፍ ብዙዎቻችን እናውቃቸዋለን። ግን ታላቁ ደራሲ ሐዲስ ዓለማየሁ የትምህርትና የተማሪ ቤት ትርጉም የምትል መጽሐፍ አላቸው። ከነ ፍቅር እስከ መቃብር ከሌሎቹ መጽሐፎቻቸው አንጻር ምናልባት በመጠን አነስ ያለች ልትሆን ትችላለች። የእሳቸው ግን ትምህርትን የማያውቁትን ማወቅ ነው ይላሉ። አንድ የሆነ ሰው የማያውቀውን ማወቅ ደረጃ ከደረሰ ተምሯል ማለት ስለሆነ ትምህርት ማለት የማያውቁትን ማወቅ ነው የሚል እንደው ትርጉም አይነት መሰል ነገር ይሰጡታል። እንግዲህ ይሄ ከሆነ ትምህርት
የሰው ልጅ ከምንድነው የሚማረው የሚለው ቀጥሎ የሚመጣው ጥያቄ ከምን ሊማር ይችላል የሰው ልጅ የተለያዩ ትምህርትን የሚያገኝባቸው መንገዶች አሉትና ከምን ሊማር ይችላል የሚል ጥያቄ ስታነሳ ምናልባት እንዳላበዛ ወደ በኋላ ልመለስበት ይቻላል ጥሩ ምናልባት ስለ ትምህርት ሲነሳ በዋናነት የሚነሱ ወደ 4 የሚጠጉ ነጥቦች አሉ አንደኛው ተደራሽነት የሚባል ነገር አለና ይሄ በእንግሊዘኛው አክሰስ የሚባለው ማለት ነው ሁለተኛ ደግሞ ጥራት ወይም ኳሊቲ ሶስተኛ ደግሞ ፍትሃዊነት ወይም ኢኩዊቲ የሚባለው በአራተኛነት ግን ችግር ፈቺነት ወይም ሪሌቫንስ የሚባለው ማለት ነው እነዚህ 4 ነገሮች ትምህርት ነው የሚያስብሉት ነገሮች ናቸው ይሄንን ለማሳየት አንድ የቦረና ገበሬ ማታ ልጃቸው ምን እንደተማረ ምን ሲማር እንደዋለ ይጠይቁታል አንድ ቀን ልጁ ለአባቱ ስለ እንቁራሪት የህይወት ሂደት ወይም ላይፍ ሳይክሉ ማለት ነው እንደ ተማሩ ይነግራቸዋል አባትየው በግርምት አዩትና ስለምታስቸግረን የወባ ትንኝ ትተው ስለ እንቁራሪት አስተማሩ አሉት ይባላል ይሄ ሪሌቫንስ ነው ማለት ነው አይ ዋናው ኮር ፖይንቱ ይሄ ነው አንድ አስተማሪም ሰው ተማረ የሚባለው መቼ ነው ብለው ጠየቁ ክፍል ውስጥ ማለት ነው አንድ አማርኛ አስተማሪ ናቸው ልጁ ተነሳና ተማረ አንድ ሰው ተማረ ወይም የተማረ ሰው ተማረ የሚባለው መቼ ነው በአመለካከት ወይም በአሰራር ወይም በአስተሳሰብ ለውጥ ያመጣቀን ትምህርት በእነዚህ 2 ምሳሌዎች ነው ጥቅሙ የሚታየው ማለት ነው አሁን ቅድም ትምህርት ትርጉሙን ካየን እነ ጓለ ዮሐንስ እነ ሐዲስ ዓለማየሁ በዚህ ልክ ከተረጎሙት ጥቅሙ ጋር ስትመጣ ዋናው አውትከሙ ጥቅሙ ጋር ስትመጣ ከሁለቱ አውዶች አይወጣም ማለት ነው ያስተሳሰብና ያሰራር ለውጥ አለው ማለት ነው ትምህርት እነዛን 4 ነገሮች በተለይ መጨረሻ ላይ ያለችው ችግር ፈቺነት የሚለው አሁን ወደ ሀገራችን እንትን ስትመጣ ትምህርት ምን ለውጧል የሚለው ዋናው ጥያቄ ነው ማለት ነው ዋናው ጥያቄ ትምህርት የተጀመረበት ዘመናዊ ትምህርት የተጀመረበት የራሱ ጊዜና እንትን አለው እንዲሁም ነባር የሚባሉ ዕውቀቶች የነበሩበት ጊዜም ነበረ በዛን ጊዜ ምን ተፈጠረ አሁን ዘመናዊ ከመጣው በኋላ የተፈጠረውስ ነገር ምንድነው የሚለው ራሱን ጥያቄና ሰፊ ጊዜ የሚፈልግ ቢሆንም ትምህርት ግን በ4ቱ ነገሮች ላይ የተመሰረተ ነው ዋልታዎቹ እነዚህ ናቸው ነው መልካም እንግዲህ ከትምህርት ጋር ተያይዞ እንግዲህ የተለያዩ የማህበረሰብ የተለያዩ ዓለም ሀገራት ለትምህርት የሚሰጧቸው ትርጓሜዎች አሉ ለምሳሌ የምዕራቡን ዓለም ስታይ ለግለሰቦች ከሚሰጠው እድገት ጋር ያገናኙታል ይሄ ሊበራል ማህበረሰብ አይደለ ለግለሰቦች መብት ለግለሰቦች ከግለሰብ ጋር ለተያዙ መብቶች አይደል የሚቆመው ትምህርትንም የሚተረጉሙት ከዛ አንፃር ነው ግለሰቦች ራሳቸውን እንዲያድጉ ያደርጋቸዋል ወይ የተለየ ነገሮችን በማስተዋል እንዲረዱ ያደርጋቸዋል ወይ ለግለሰቦቹ እድገት ማለት ኢኮኖሚያዊም ፖለቲካዊም አእምሮአዊም እድገት አስተዋጽኦ አድርገዋል ወይ ብለው ይተረጉሙታል ወደ ኤዥያዎች አካባቢ ደግሞ ስንሄድ ለትምህርት በጣም ዋጋ ይሰጣል በዛ ማህበረሰብ በተለይ ግን ከስነ ምግባር ጋር ያገናኙታል ትምህርት ማለት አካዳሚካሊ ወይም ደግሞ ይሄ በጥሰህ ማለፍ ብቻ ሳይሆን ከስነ ምግባር ጋር አያይዘዋል ወይ ትምህርት አንድ ሰው ተማረ የሚባለው ወይም ደግሞ ስኬቱ የሚለካው በትምህርት ባመጣው ውጤት ነው ያ ውጤት ግን ከምን ጋር ያገናኙታል ስነ ምግባር አለው ወይ ለምሳሌ የተበላሸ ስነ ምግባር ሆነ አካዳሚካሊ በጣም ጥሩ ኮን ቅቡል አይደለም በዛ ማህበረሰብ ትምህርት የሚባል ነገር ያስፈልጋል ነገር ግን ከስነ ምግባር ጋር አብሮ ተያይዟል ወይ ስለዚህ ይሄ ከኤቲክስ ጋር የተያያዘው ትምህርት በጣም በስፋት ይሰጣል ኤዥያ ውስጥ ማለት ነው ስለዚህ ምን ብለው ያስባሉ ትምህርት ማህበረሰብን መለወጫ መሳሪያም ነው ብለው ያምናሉ በነገራችን ላይ አብዛኛው ሀገራትም እንደዛ ይታመናል አይደል ምንማረው ራስንም ማህበረሰብንም ለመለወጥ ነው እንላለን አሁን ለውጠናል ወይ የሚለው ጥያቄ ምልክት ውስጥ ቢሆንም የትምህርት ዓላማ ግን ራስን ከመለወጥ ባለፈ ግን ማህበረሰባችን ለወጣንበት ማህበረሰብ የሆነ ነገር ማድረግ እንድንችል ወይም ደግሞ የራሳችንን በጎ አሻራ ማሳረፍ መቻል ማለት ነው ብለው ያምናሉ ወደ አፍሪካ ስንመጣ ለሀገር በቀል ዕውቀት በጣም ዋጋ ይሰጣል ምናልባት ከቅኝ ግዛት በኋላ ነው የአፍሪካ የትምህርት ስርዓትም የተቀየረው እንግዲህ ወደ 1ኛው ክፍለ ዘመን አካባቢ አይደል ይሄ የትምህርት ተቋም መሰረት አድርጎ መሰጠት የጀመረው ከዛ በፊት ግን በተለይ አብዛኛው የአፍሪካ ሀገራት ላይ ማለት በሚቻል ሁኔታ የሀገር በቀል ትምህርት ነበር ይሰጥ የነበረው በተለይ ሃይማኖታዊ ትምህርቶች በጣም በብዛት ይሰጣሉ የትምህርት ሲስተሙ ምንድነው ቀድሞ ያወቀው ያላወቀውን እያሳወቀ ትልልቆቹ ሰዎች ለትንንሾቹ ሰዎች እያሳወቁ ነው የሚሄዱት አሁን ያለው የትምህርት ስርዓት ክፍል ውስጥ እኩል ትማራለህ ልጁ ወይም ደግሞ እኔ ትምህርቱ ክፍል ውስጥ ቁጭ ብዬ ስማር ማስተዋል አውቃለች ወይ ወይም ደግሞ የኔ ዕውቀት እንትን አይደለም የሚለካው
ሌሰኑ አልቋል ወይ? ለምሳሌ የዛሬው የትምህርት ክፍለ ጊዜ የሆነ ምዕራፍ አለ። ያ ምዕራፍ አልቋል ወይ? የዛ ምዕራፍን ሊገባኝ ይችላል ላይገባኝም ይችላል። በቃ ተሰጥቷል ተማር ነው። ወይም ደግሞ ገባንም አልገባንም ትምህርቱን ተምረን እንወጣለን። ግን ቀድሞ የነበረው በተለይ ይሄ የሀገር በቀል ዕውቀት ላይ የነበረው ነገር ግን እንደዛ አይደለም። አሁን ለምሳሌ እንዲህ አይነት የትምህርት ስርዓት እንዲህ መድረሳ ላይ የአብነት ትምህርት ቤቶች ላይ ተመሳሳይ መንገድ ነው አይደለም የሚከተሉት። በግለሰብ ደረጃ ቀድሞ ያወቀው ትንሹን ያሳውቀዋል። ካላወቅ ካንተ አታልፍም። ለምሳሌ የዛሬውን የትምህርት ክፍለ ጊዜ አውቀኸዋል፣ ተረድተኸዋል፣ ይዘኸዋል የሚለው ነገር ካልታየ ወደ ቀጣዩ ምዕራፍ አትሸጋገርም። አሁን ያለንበት ደግሞ የትምህርት ስርዓት እሱ አይደለም አይደለ? አወቅም አላወቅም ወደ ቀጣይ ምዕራፍ ያልፋል። አስተማሪው ዛሬ የሆነ ምዕራፍ ገብቶ ያስተምራል፣ ከዛ ነገ ይቀጥላል። ተማሪው ግን ሊገባውም ላይገባውም ይችላል። ያው ትምህርት እንግዲህ ምን አቀባበላችን እንደየአቅማችን ይለያያል አይደለ? ትምህርትን የምንቀበልበት መንገድ ቀድሞ የነበሩ አባቶቻችን የተለያዩ አፍሪካ የኛንም ሀገር ጨምሮ የነበሩት ግን ግለሰብ መሰረት ያደረገ ትምህርት፣ ግለሰብን መሰረት የግለሰብን አቅም መሰረት ያደረገ ትምህርት። የሆነ ነገርን ለመያዝ የሆነ ነገርን ለማወቅ ጊዜ ሊፈጅብህ ይችላል። በአንድ ጊዜ ልታውቀው ትችላለህ። ወደ ቀጣይ ምዕራፍ ግን የሚሻገሩልህ አውቀዋል አላወቅከውም በሚለው እንደዛም ይወሰዳል። ትምህርት እንደዛም ይወሰድ ነበር ብለው ወደ ህንድ ስንሄድ ደግሞ ትምህርትን ከሃይማኖትና ከፍልስፍና ጋር ያገናኙታል። ስለዚህ ከሃይማኖታዊ ትምህርትን ከፍልስፍና ጋር ያገናኙትና ትምህርት ለሚባለው ነገር ግን በጣም ዋጋ ይሰጣሉ። መማር ማለት ማህበረሰብን መቀየር ነው የሚለው እዚህ ማስተሳሰብ ላይ አለ። አብዛኛው የትምህርትን ትርጓሜ ስናይ ቀደም ሲል አማሃም ሲለው እንደነበረው ሰዎችን ከመቀየር ባለፈ ማህበረሰብን መቀየሪያ መንገድ ነው ተብሎ ይታሰባል። ስለዚህ ማህበረሰብን እንቀይራለን፣ ራሳችንን እንቀይራለን እናስባለን። ለኛ ማህበረሰብ እኮ የተማረ ይግደለኝ ይላል አይደለ? እንደውም አንድ ያየሁት ምስል የሀገሬ ህዝብ ወይ የምርቃቱ ጊዜ ላይ ነውና ጋውኑን ለብሶ የተማረ ይግደለኝ ብለሃል ይኸው እየመጣውልህ ነው አይነት ነገርም ይላሉና አስተወርድ መጽሔት ላይ ሲጽፉ እንደዛ ይላሉ። እንደዛም ይላሉና ስለዚህ ግን ሰው ከማን ነው የሚማረው? ከማን ተምሮ ነው ራሱንም ማህበረሰቡን የሚቀይረው? እንደምንለው በትምህርት ማዕከል ውስጥ ገብቶ መማር ብቻ የተማረ ያስብለናል ወይስ ደግሞ ሌላ የምንማርባቸው መንገዶች አሉ ነው? አዎ ከተለያየ ነገር የሰው ልጅ ይማራል። እነዚህ አሁን የሰው ልጅ ይማርባቸዋል አድማጮቻችን ቢሰሙት ይሄ ነገር ጥሩ ይሆናል ብዬ ሪፈር ያደረኩት ቅድም የጠቀስኩትን የሐዲስ ዓለማየሁን መጽሐፍ ነው። እና እዛ ላይ ሐዲስ ዓለማየሁ ምን ይላሉ? ሰው ሲወለድ ምንም የማያውቅ ረሃብንና ጥምን፣ ቁጣንና ደስታን እነዚህንም የመሳሰሉትን የእንስሳት ባህሪዎች ይዞ የሚወለድ ነው ብለው ያምናል። መነሻቸው ለዚህ ነው መማር አለበት ብለው መነሻ የሚያደርጉት። ልትከራከር ትችላለህ፣ ሰው እንደዚህ ነው እንደዛ ነው በሚል ግን መነሻቸው አትሊስት ይሄ ነው። ይህንን ለመቅረፍ ከተለያየ ቦታ የሰው ልጅ ትምህርት ይወስዳል። የመጀመሪያው ትምህርት የሚወስደው የሰው ልጅ ከቤተሰብ ነው ይላሉ። ከቤተሰብ ሲወስድ እንዴት ባለ መንገድ ነው? የተለያዩ ሊቃውንትን ይጠቅሳሉ ሐዲስ ዓለማየሁ። አንዳንድ ሊቃውንት ምንም ብለው ያምናሉ? ገሚሶቹ ሰው ሲወለድ አእምሮው ሊጻፍበት እንዳሰናዱት ሰሌዳ ባዶ ነው። ይህን መነሻ ያደርጋሉ። እውቀትም ሁሉ ከተወለደ በኋላ በአምስቱ ሕዋሳት አማካኝነት በዚሁ ሰሌዳ ላይ የሚጽፈው ብቻ ነው የሚሉ ሊቃውንት አሉ። ሌሎች ሊቃውንት ደግሞ ሰው ልዩ የእውቀትና የመጨረሻ ችሎታ ተሰጥቶት የተፈጠረ እንጂ እንደው ዝም ብሎ እንደተጠረገ ሰሌዳ ሆኖ የተፈጠረ አይደለም። እንደ ዘር ይመስሉታል። እነዚህኞቹ ዘር መሬት ላይ ቅድም እጓለ ገብረ ዮሐንስን ጠቅሰን እንዳነሳ ነው የህሊና እርሻ ነው እንዳሉት የመሬት ላይ ስትጥለው ያፈራል አይደለ? የሰው ልጅም ስታሳየው ወይ ስታስተምረው ያንን ተቀብሎ ለማፍራት ያንን ተቀብሎ የተሻለ ለመሆን የሚያስችል እምቅ ችሎታ ያለው ነው። ሲፈጠርም እንዲህ አይነት ተፈጥሮ አለው ብለው ያምናሉ። ይሄ ተፈጥሮ ያለው የሰው ልጅ በእነዚህኞቹ ሊቃውንት አይ እንዲሁ ደግሞ ንጹህ ሰሌዳ ነው ብለው ሆኖ ነው የተፈጠረው በሚሉት በእነዛኞቹ ሊቃውንት በሁለቱም ስንሄድ የሰው ልጅ መማር አለበት ነው። ይህን ትምህርት ከየት ያገኘዋል? መጀመሪያ ከቤተሰብ። ቋንቋ የምትማረው ከቤተሰብ ነው። ስነ ምግባር የምትማረው ከቤተሰብ ነው። አለባበስ፣ አመጋገብ የምትማረው ከቤተሰብ ነው። ስለዚህ የመጀመሪያው እውቀት ማግኛችን ቤተሰብ ነው ማለት ነው። ይቀጥላሉ ሐዲስ ዓለማየሁ። ቀጥሎ የትምህርት ማግኛው ተማሪ ቤት ነው። ትምህርት ቤት ነው ምንድነው? በሳቸው ቋንቋ ያምራል። ተማሪ ቤት። ሐዲስ ዓለማየሁ የተማሪ ቤት ትምህርት ክፉም በጎም ሊሆን ይችላል ይላሉ። ክፉም በጎም ሊሆን ይችላል። በመሆኑም የተማሪዎችን ሐሳብና አስተያየት በክፉም በበጎም መንገድ
ሊመራው ይችላል። ሊያስተካክለው በክፉ ሊያስተካክለው ስለማይችል ሊመራው ይችላል። ያንን ተማሪ ክፉም ሊያደርገው ይችላል፣ በጎም ሊያደርገው ይችላል። ከፍተኛ ጥንቃቄ እንዲደረግበት እኛ ዛሬም እንድናወራበት ያስፈለገው አንድም እሱ ነው፣ ክፋትም ጭምር ስላለው ነው። ዝም ብለህ ትምህርት ስትል በጎ ነገር ሁሉ አይደለም፣ ወደ ውስጥ የምታስገባቸው ክፉ የሆኑ ትምህርቶችም አሉ። ስለዚህ የተማሪ ቤት እንዲህ አይነት ደግሞ አጋጣሚዎችም አሉት። ነገር ግን የተማሪ ቤት ትምህርት የታቀደ የተደራጀ መነሻና መድረሻ ያለው እውቀት የሚገበይበት ነው። በቤተሰብ ትምህርት እንዲህ አይነት ነገር አታገኝም። በቤተሰብ ልምዳቸውን ነው የሚያስተምሩ፣ የኖሩትን ህይወት ነው የሚያስተምሩ፣ የሚያውቁትን ተፈጥሮ ያስተማረቻቸውን ከነሱ በፊት የነበረው ትውልድ ያስተማረቻቸውን እንዲሁ በግርድፉ ነው የሚያስተምሩ። ትምህርት ቤት ስትገባ ግን የታቀደበት ከዚህ እስከዚህ ተብሎ በክፍል ደረጃ ተከፋፍሎ ፈተና ሁሉ ያለው መውደቅ ማለፍ ያለው ትምህርት ይሆንና የተደራጀ መነሻ መድረሻ ያለው ትምህርት ታገኛለህ። በዚህ የተማሪ ቤት ትምህርት ተማሪው ከቤተሰብ ያገኘውን ትምህርት ለራሱም ለማህበረሰቡም ወደሚጠቅምበት ደረጃ ያሸጋግረዋል። ከቤተሰብ የምታገኘው ብዙ ትምህርት አለ። ቅድም እንዳለው ለምሳሌ ስነ ምግባር አለ። ያንን ስነ ምግባር ተጠቅመህ ራስን እንዴት ነው የምትጠቅመው፣ ቤተሰብን እንዴት ነው የምትጠቅመው የሚለውን ሼፕ የሚያደርግህ ይሄ ተማሪ ቤት ገብተህ የምትማረው ትምህርት ነው ማለት ነው። የመጨረሻው የትምህርት ምንጭ የመጨረሻው ኢኔሴንስ አሁን በምናቀርበው ፕሮግራም ማለቴ ነው። ብዙ የትምህርት ምንጮች ስላሉ የመጨረሻው በዚህ ክፍለ ጊዜያችን የትምህርት ምንጭ የማህበር ትምህርት ነው ይላሉ አዲስ አለማየሁ። የማህበር ትምህርት የሰው ልጅ ከህይወት ስንክሳሩ ይማራል፣ ከመውጣት መውረዱ ይማራል፣ ከሀዘን ከደስታው ይማራል። ጓደኞች አሉት፣ ጠላቶችም አሉት። ከጠላትህ እንዴት ራስን መጠበቅ እንዳለብህ በጊዜ ሂደት ትማራለህ። ከጓደኞችህ እነሱ ላይ ያማራው ነገር እኔ ላይ ያምር ይሆናል ብለህ ትማራለህ። መቼም የሰው ልጅ አይኑን ጨፍኖ ጆሮውን ደፍኖ የሚንቀሳቀስ ካልሆነ በስተቀር ከሚያየው ነገር ይማራል። ከሚያየው፣ ከሚሰማው፣ ከሚገጥመው፣ ከህይወት ልምዱ፣ ከስራውም ከምኑም ይማራል ማለት ነው። ስለዚህ የሰው ልጅ ከማህበረሰቡም ጭምር ይማራል። አዲስ አለማየሁ መደምደሚያቸውን ምን ያደርጋሉ? ምንም እንኳን ይላሉ ትምህርት የሚገኝባቸው መንገዶች ልዩ ልዩና ቁጥራቸውም የበዛ ቢሆን ከሁሉም ግን የተሟላና በሰው ሁሉ ዘንድ የታወቀው ተማሪ ቤት ገብቶ የተማሩት ትምህርት ነው ይላሉ። ጥሩ እንግዲህ የተለያዩ ኢትዮጵያውያን ሊቃውንት ትምህርትን በዚህ መንገድ አስቀመጡት አይደል? ሰው ከቤተሰቡ ይማራል፣ ሰው ከአካባቢው ይማራል፣ ሰው ከችግሩ ይማራል ብለው ነገሩን። ግን አሁን ያለን ሰዎች እነዚህ የተማርናቸው ነገሮች በሙሉ የተማረ አያስብሉንም አይደለ? ለምሳሌ ከቤተሰቡ እሱ የተማረ ነው የተማረ ለሚባለው ነገር የሰጠነው ትርጓሜ ከአካዳሚክ ለወጣ ሰው ብቻ ወይም ደግሞ ከትምህርት ተቋም ለወጣ ሰው ብቻ እንደሆነ እየተረዳ ነው እንገኛለን። እና ይሄ እንዴት ይታያል? ምናልባት ይህን የፈጠረው ብዬ ማስበው እንዴት የሚለው ነገር ይመስለኛል። እንዴት ነው የሚማረው ሰው አይደል? እሱም ዘዴው ነው። እንግዲህ የሚገርም ነገር በአፍሪካ የስነ ጽሁፍ ታሪክ ውስጥ ጉልህ ሚና የተጫወቱ እነ ኬንያዊ ፕሮፌሰር ንጉጊ ዋ ቲዮንጎ የሚባሉ እንዲሁም እነ ቺንዋ አቼቤና ወልሴዎንካ እነሱ የሚከራከሩበት አንድ አውድ አለ። እነ ንጉጊ ምን ይላሉ? የአፍሪካ የስነ ጽሁፍ አጻጻፍ ዘዬው አፍሪካዊ በሆነ የአጻጻፍ ዘዬ የአፍሪካዊ ስነ ልቦና፣ የአፍሪካዊ ማህበረሰባዊ ውቅር እሴት፣ የአፍሪካዊ ያኗኗር ዘዬ ማዕከል ያደረገ በራሱ በአፍሪካውያን ባህል መሰረት መጻፍ አለበት ይላሉ። የአፍሪካዊ ፍልስፍና ነው ማለት ነው ስነ ጽሁፉ። በዛ ጎን ያሉት ደግሞ የአፍሪካ የተደራጀ የሆነ አሁን ለምሳሌ ግዕዝ ነው ቀደምቱ ምንለው የሄሮግሊፊክስ አለ፣ ከዛ የግዕዝ ቋንቋ አለ። እነዚህ ነባር ከሚባሉት የቋንቋዎቹ ፊደል ቀርጸው የተቀመጡት ከነሱ ውጪ የተደራጀ የሆነ የስነ ጽሁፍ ፍልስፍና የቃላት የፊደል ፍልስፍና ስለሌለው በምዕራባውያን ያጻጻፍ ዘዬ ነው የአፍሪካን ባህል ያናኖር ዘዬ እሴት የማህበረሰባዊ ፍልስፍናና እሴቶች መግለጽ ያለብን ይላሉ። ትምህርትም እዚህ ጋር ነው እንዴት የሚለው ነገር ነው ዋናው አንድ ሰው የሚቀርጸው ማለት ነው። አንተ በምታውቀው ልክ አካባቢን በምትረዳ ልክ አሁን ለምሳሌ አሜሪካ ውስጥ የሚኖር አውሮፓ ውስጥ የሚኖር አንድ ሰው አፍሪካ ውስጥ ከሚኖር ወይም አፍሪካ ውስጥ ገጠር ከሚኖር ሰው ጋር ተመሳሳይ የሆነ ትምህርት አታስተምር አይደል? ለምሳሌ አውሮፓ ውስጥ ያለው የማህበረሰባዊ ፍልስፍና የተለየ ነው። ለምሳሌ እነሱ አሁን ሚዛን የሚያደርጉበት አንድ ፕሮግራም ላልቸው እንግሊዝ ውስጥ ሂውማን ላይብረሪ የሚባል አለ።
ከሰዎች አሁን ያልኩን የቤተሰብ እንትን ሚዛናዊ የሚያደርጉበት ማለት ነው። ምክንያቱም ራሱ ይሄ ርዕዮቱ ነጥቋቸዋል ይሄንን ፓርት ማለት ነው። ስለነጠቃቸው እነ ሲግመንድ ፍሩድ ገና ሰው ሲፈጠር ብላንክ ስሌት ነው ያሉት፣ ነጭ ሰሌዳ ነው የሚሉትን ቀጥታ እነሱ ዘለው ከቤተሰብ ወደ ማህበረሰብ ወስደውት ከማህበረሰብ ደግሞ ማህበረሰቡ የሚመራበት ርዕዮተ ዓለም ውስጥ ነጥቆ ወስዷል ልጁን ማለት ነው። ስለዚህ ዓለም አቀፋዊ እሳቤ ማህበረሰቡን በማይመስል መልኩ ነው የሚኖረው ማለት ነው። ያንን ሚዛናዊ የሚያደርጉበት አንደኛው መንገድ የሂውማን ላይብረሪ የሚያነበው ከተገኘ ሁሉም ሰው መጽሐፍ ነው ብለው በእድሜ ከፍ ያሉትን ይሰበስቡና ታሪካቸውን ለቀጣይ ትውልድ እንደዚህ ነው እንደዚህ አሁን ቅድም የቤተሰብ የሚለውን ጽንሰ ሐሳብ ሚናውን የሚያመጣው እንዴት የሚባለው ይሄ ነው። አፍሪካ ውስጥ ስትመጣ የዌስተርኑን ካሪኩለም ተጠቅመህ አፍሪካዊ እንትን ሳይኖረው ለምሳሌ አንድ እኮ እንደውም ባህር ዳር ዩኒቨርሲቲ ይመስለኛል የዋሽራ የቅኔ ትምህርት ቤትን ተማሪ ቤትን እንደ አዲስ አለማየሁ ማለት ነው ተማሪ ቤት ወይ አብነት ትምህርት ቤቱን ወስዶ ሞዴሉን ወስዶ ለመተግበር የሞከረ ማለት ነው። ይሄን ነባሩን ይዘህ ማህበረሰቡ አንተ እኔም በምታውቀኝ ልክ ኢንቫይሮንመንቱን በምትረዳው ልክ ፀሐይ ማለት እንደዚህ ነች ከማለት በፊት ፀሐይን አንተ በምታውቀውና በምታየው ልክ እንድትረዳው አድርጌ ካላመጣውልህ ያስተሳሰብ ያሰራርም ለውጥ አታመጣም በቅድሙ ዴፊኒሽን ማለት ነው። ስለዚህ እንዴት የሚለው ነገር ወሳኝ ነው ውጤት ለማምጣት ማለት ነው። አዎ በነገራችን ላይ ከዚህ ጋር ተያይዞ እኮ ለምሳሌ ትምህርትን የማይቀበሉ ማህበረሰቦች አሉ። ምክንያታቸውን ስታይ ምናልባት አሁን እያነሳ ነው ካለው ነገር ጋር ይገናኛል። ለምሳሌ ከባህልና ካላቸው ባህል አንጻር ትምህርትን የማይቀበሉ ሰዎች አሉ። ትምህርት ማለት ያለንን የነበረንን ባህላዊ ሃይማኖታዊ እሴት ያጠፋብናል ብለው ያስባሉ። በተለይ መደበኛ ትምህርት የምንለው ነገር ምክንያቱም ቀደም ሲል እንዳለው አሁን ላይ የዓለም የትምህርት ስርዓት እየተመራ ያለው በምዕራባውያን የትምህርት ስርዓተ ትምህርት ቀረጻ ነው አይደለ? ካሪኩለማችንን ስናየው የትምህርቱን ይዘት እንኳን ስናየው የኛን የማይመስሉ ነገሮች አሉት። እንደ ምሳሌ እንኳን ስም ላይ እንኳን ኢትዮጵያዊ ስምን እኮ የማይጠቀሙበት ጊዜ አለ አይደለ? እነ ማርክ እነ ጀምስ ምናምን ናቸው የእንግሊዘኛ መጽሐፍ ላይ እንኳን ለምሳሌ ተብለው ሲጠቀሱ ስታያቸው ማለት ነው። የኛን የማይመስሉ እኛን የማይዙ ስለሆኑ ትምህርትን አንቀበልም የሚሉ ማህበረሰቦች አሉ። ለምሳሌ አሜሪካ ውስጥ ቢኖር የአማሽ የሚባል ማህበረሰብ አለ። ትምህርትን የሚደግፈው እስከ 8ኛ ክፍል መማር ነው። መደበኛ ትምህርትን እስከ 8ኛ ክፍል ሁሉም የማህበረሰብ ክፍል ይማራል። ከ8ኛ ክፍል በኋላ ያለው የከፍተኛ ትምህርት ግን ያለንን ማህበረሰባዊ ሃይማኖታዊ እሴት ያጠፋብናል ብሎ ስለሚያስብ ትምህርትን አይቀበለውም። ስለዚህ ትምህርት የምንለው ነገር አሁን ቀደም ሲል ፍጼም ስትለው እንደነበረው አውሮፓዊ ጠባይና መልክ ተሰጥቶታል። ዓለም ላይ ያለው ምናልባት ከ20ኛው ክፍለ ዘመን በኋላ ነው እንግዲህ ትምህርት ቤት ገብቶ የመማር ነገር የመጣው። ይሄ በእርግጥ በነሮም እነ ኢጂፕት እነ ግብጽ ምናምን የየራሳቸው የትምህርት ስርዓት ቢኖራቸውም ትምህርት ቤት ገብቶ የመማር ነገር ለኤሊቶች እንደዚህ እና አርስቶትል መስርተውት የነበረው እነ ፕላቶ መስርተውት የነበረው የፍልስፍና ትምህርት ቤት ተቋማዊ ትምህርት ተጀመረ ተብሎ በታሪክ ደረጃ ቢነሳም በዓለም ላይ ግን ሁሉም ሰው የመማር መብት አለው፣ ሁሉም ልጆች ትምህርት ቤት የመሄድ መብት አላቸው እየተባለ ስለ ትምህርት ግን ሲሰበክልን ነበር። ከ19ኛው ከ20ኛው ክፍለ ዘመን ወዲህ ነው ትልልቅ የትምህርት ተቋማት ከአንደኛ እስከ ከህፃናት ጀምሮ እስከ ሃይ ስኩል እስከ ዩኒቨርሲቲ ያለው ትምህርት ዝርጋታ የመጣው ማለት ነው። ካሪኩለማችንን የምንወስደው ከውጪዎች ነው። ስለዚህ በዚህ ምክንያት አንቀበልም። አሁን ለምሳሌ ቦኮ ሀራም ናይጄሪያ ውስጥ ያለ የአማጽያን ቡድን ትምህርትን አይቀበላም። ቦኮ ሀራም ማለት ራሱ የዌስተርን ትምህርት ሀራም ነው ወይም ደግሞ መጥፎ ነው ብሎ ያስባል። በተለይ ሴቶች እንዳይማሩ ይፈልጋል። ነገር ግን እንዳጠቃላይ የእነሱን ሀሳብ ስታይ ትምህርት ማለት ይሄ መደበኛው ትምህርት ማለት የአውሮፓውያንን ባህል እሴት እና የነሱን ማንነት የሚጭን ስለሆነ አንቀበልም የሚል አስተሳሰብ አላቸው። በዚህ ምክንያት መደበኛ ትምህርትን አይቀበሉም። አብዛኞቹ አሁን ጥቃት የሚያደርሱባቸውን ቦታዎች እንኳን ስታይ እንደ ትምህርት ቤቶች ላይ ሴቶችን ያግታሉ። እንደዚህ የሚባል ትምህርት ቤት ላይ ቦኮ ሀራም ጥቃት አደረሰ፣ እንደዚህ የሚባል ትምህርት ቤቶች ላይ ጥቃት አደረሰ ነው። የጥቃቶቹ ታሳቢዎች ወይም ደግሞ ኢላማዎች በራሳቸው ትምህርት ቤቶች ናቸው። ምክንያቱም የነበረው ባህላችንና እሴታችንን አውሮፓዊ ያደርግብናል፣ እኛ ካለን ባህልና ወግ ከለመድነው ሃይማኖታዊ ስርዓት ጋር አይሄድም ብሎ ስለሚያስብ ትምህርትን አይቀበልም። ወይም ደግሞ የአውሮፓውያኑን ትምህርት ወይም ደግሞ አሁን ዓለም እየተማረችበት ያለው አብዛኛው አፍሪካ ሀገራት የትምህርት መሰረቱ ወይም ካሪኩለሙ ስርዓተ ትምህርቱ ከአውሮፓ የተቀዳ ነው። ትክክለኛው የአፍሪካ የትምህርት ስርዓት ቀደም ሲል እንዳለው ይሄ ኢንዲጂኒየስ የሚባለው አይደል፣ ሀገር በቀል እውቀቱ ነው። ሕክምና ያለው ስለ አስትሮኖሚ የሚያጠናው ስለ እጽዋት የሚያጠናው የራሱ የአፍሪካ የራሱ ትምህርትና ምርምር አለው በራሱ መንገድ የሚሄድበት። ያን ትተን አሁን ወደ ተቋማዊ ትምህርትን ሴንተር ቤዝ ሲሆን ትምህርት ቤትን መሰረት ያደረገ ሲሆን
ካሪኩለማችንም ከዛ ነው የመጣው። ስለዚህ ከዛ የመጣ ነገር በሙሉ የኛን ባህልና ወግ ያጠፋብናል ብሎ ስለሚያስብ ትምህርትን አይቀበሉትም ማለት ነው። ሌላው ታሊባንም እንደዚህ የምትላቸው የአማጽያን ቡድኖቹ አብዛኞቹ ትምህርትን አይደግፉም። ለሴቶች አንደግ ማለት ከሴቶች ጋር አያያዛውን ታሊባን ሴቶች መማር የለባቸውም ብሎ ያስባል። ግን ከሴታዊነት ጋር ወይም ሴቶች እንዳይማሩ ሴቶች ለቤት እንደዚህ ነው የተፈጠሩት ብሎ ያስባል። እንደውም ከ1990 እስከ 2001 ባለው በአውሮፓውያን የዘመን ቀመር ታሊባን ሴቶች ትምህርት እንዳይማሩ ማዕቀብ ጥሎ ነበር፣ አይማሩ ነበር። ከዛ ከትንሽዬ ገደብ ጋር ከብዙ ገደቦች ጋር ግን እንዲማሩ ፈቀደላቸው። ሀሳባቸውን ስታይ ይሄ አውሮፓዊው የትምህርት ስርዓት ሴቶቻችንን በራሱ ወደ ሌላ ነገር ይቀይራቸዋል፣ ሲማሩ እንዲቀየሩ ያደርጋቸዋል። እንግዲህ ባህሉ ሴትን የሚስልበት መንገድ አለ፣ ባህሉ ማህበረሰብን የሚስልበት የሚያይበት መንገድ አለ። ስለዚህ ያ መደበኛ ትምህርት የሚማሩ ሰዎች በሌላ አይን ማህበረሰብን ማየት ይጀምራሉ፣ ወይም ደግሞ ማህበረሰባችን እንዲቀየር ያደርጋሉ በሚል ምክንያት ትምህርትን አያበረታቱም። ምናልባት ከዚህ አንጻርም ሊሆን ይችላል። አሁን ቀደም ሲል እንግዲህ አንተ የአፍሪካዊ የትምህርት ስርዓት መዘርጋት አለበት እንደዚህ እያሉ ሲያነሱ አሁን እየሄድንበት ያለው የትምህርት መንገድና የትምህርት ስርዓት እኛን አይመስልም ማለት ነው። ለዛም ይመስለኛል ብዙ አይነት ውድቀቶች ከትምህርት ጋር በተያያዙ እየመጣ ያለው። አድማስ ከአድማስ እስከ አድማስ ተመልሰናል። ክቡራን አድማጮቻችን ቃላችን ላይ ነው ያለነው። የተለያዩ ሀሳቦችን በትምህርቱ ዙሪያ እያነሳን ነው። ምናልባት አማህ ወደ አንተ ማመጣው ጥያቄ ምን መሰለህ? ትምህርት ማለት ከስነ ምግባር ጋር የሚያያዝ ነገር ነው ብሎ አብዛኛው ቀደም ሲል ያነሳናቸው ማህበረሰቦችም አንተም ቀደም ሲል ያመጣቸው ኢትዮጵያውያን ሊቃውንትም ይተረጉሙታል። ትምህርት ማለት ምግባር ማለት ነው። ከምግባር ጋር የተሰፋ ነገር ነው። አንድ ሰው ተምሯል ስንል ባለው ኤና ቢ ብዛት ሳይሆን ከዛ ጎን ለጎን ደግሞ ስነ ምግባሩም ራሱን የቻለ ትልቅ ምዕራፍ ይዛል በትምህርት ማንነት ውስጥ የሚል ነገር አንስተናል። ግን ደግሞ ተምረው ደግሞ ስነ ምግባር ብለን ከምናውቀው እንደ ማህበረሰብ ከተስማማንባቸው የስነ ምግባር አይነቶች የስነ ምግባር እሴቶች ወይም ደግሞ እንደ ማህበረሰብ ካቆሙን እሴቶች የሚያፈነግጡ ሰዎች ደግሞ በጣም በብዛት አሉ። አንዳንዶቹ መማራቸው ይሄ አይነት ነጻነት እንደሰጣቸውም ያስባሉ። ይሄ ተምሬያለሁ፣ ነጻ አስተሳሰብ አለኝ፣ ስለዚህ ማህበረሰቡ የተስማማበትን ነገር ብጥስ ምንም ማለት አይደለም ብለው የሚያስቡ ሰዎች አሉ። ቀደም ሲል ካስቀመጥ ነው የትምህርት ትርጉም ጋር ከስነ ምግባር ጋር ሰፍተን እንዳስቀመጥ ነው እነዚህን ስናይ በእርግጥስ መማር ማለት ማህበረሰብ ያነወረውን ነገር እንደ መደበኛ ነገር አድርጎ መናገር ነው ወይ? የእነዚህ ሰዎች ድፍረትስ ትምህርት የሰጣቸው ነው ልንል እንችላለን? አሪፍ ነው። ስለ ትምህርት ስናነሳ አንድ የተማረ ሰው ከሚገለጽባቸው ነገሮች አንዱ ሁሉን እኩል ማየት ነው። ነገራችን በሃይማኖቱ፣ በዘሩ፣ በቋንቋው፣ በቆዳ ቀለሙ ልዩነት ሳይፈጥር ለሁሉም እኩል የሆነ ነገር ማድረግ መገለጫው ነው አንድ የተማረ ሰው። ቅድም እንደውም ስንጠቃቅሰው ነበረ ሐዲስ ዓለማየሁን የትምህርት ትርጉም ላይ ስናነሳ የተማሪ ቤት ትምህርት ክፉም በጎም ነው ስንላል ነበረ። ይሄ በጎ ምንድነው ክፉ ነገር ያስተምራል የተባለው ነገር በግልጽ የሚታይባቸው አካላት ደግሞ አሉ። እኔ በአገር ደረጃ ነው ይህንን ማየት የፈለግኩት። ቅድም አፍጋኒስታን ውስጥ ሴቶች አይማሩም የሚል ነገር ስታነሺ ነበረ። ማላላ አይ ቲንክ ስሟን ካልተሳሳትኩ በተለያዩ መድረኮች ንግግር ስታደርግ ጥይት መስጠት ቀሏል አፍጋኒስታን ውስጥ እስራስና ደብተር ከመስጠት። ይሄ ማለት እኮ ነው አሁን እነዚህ ጥይት የሚሰጡት አገራት ለነሱ አገር ዜጎች ጥይት አይሰጡም፣ ትምህርት ነው የሚሰጡት። እኩል አለማየት፣ እኩል እንድታይ ስትጠበቅ የተማረ ሰው ሆነ እኩል አለማየት ማለት ይሄ ነው። ይህንን በደንብ የሚያሳይልን አሜሪካ ውስጥ የተደረገ ወንጀል መባል የሚችል በስነ ስርዓት በአገር ደረጃ የተሰራ ወንጀል፣ በእውቀት ምክንያት በትምህርት ምክንያት የተሰራ ወንጀል ማለት እንችላለን። አድማጮች ሰፊውን ነገር ሪፈር እንድታደርጉት የዲያቆን ያረጋል አበጋዝ ሳይንስና ሃይማኖት የሚለውን መጽሐፍ ሪፈር ያድርጉ። ከዛ ውስጥ ቀንጨብ አድርጌ ላሰማችሁ ነው። ከ1932 እስከ 1972 የተከሰተ ነገር ነው። ይሄ ነገር በአሜሪካ የተፈጸመ ወንጀል ነው። ወንጀሉ የተፈጸመው ለጥናት ተብሎ ነው። እንግዲህ ትምህርት የተማሩ ሰዎች ቤተ ሙከራ ውስጥ ጥናት ያደርጋሉ። ይሄ ትምህርት ከሚሰጠን አንዱ ትልቁ ጥቅም ነው። የሆነ ችግርን ወስደው ጥናት አድርገው ለዛ ችግር መፍትሄ ይሰጣሉ። ግን ቅድም ያልሻቸው ስነ ምግባር የሌላቸው ሰዎች ይህንን ጥናት የሚጠቀሙበት መንገድ በጣም አጸያፊ ሲሆን መልኩ ማሳያው ይሄ ነው እና እንዳልነው ከ1932 እስከ 1972 በአሜሪካ የተደረገ ነው። ጥናቱ የሚደረገው በቂጥኝ በሽታ ላይ ነው። በዚህ በአባላዘር
በስነ ተዋልዶ አካላት በሚተላለፉ በሽታዎች መካከል አንዱ። የጥናቱ ስም ቱኪጂ ስተዲ ይባላል። ይህ ጥናት የተደረገው በአሜሪካ የህዝብ ጤና አገልግሎት ነው። በአሜሪካ በመንግስት መስሪያ ቤት ደረጃ ማለት ነው። ጥናቱ የተካሄደው 400 በሚሆኑ በሽተኞች ላይ ነው። በሽታው ባለባቸው ሰዎች፣ ቅድም የጠቀስነው በሽታ ባለባቸው ጥቁር አሜሪካውያን ላይ ነው። ይህንን ደግሞ ከግምት ውስጥ ማስገባት ያስፈልጋል። ጥቁር አሜሪካውያን ላይ 400 ናቸው። መጨረሻ ላይ ጥቁሮቹንና ነጮቹን በሽታው እንዴት ነው የሚያጠቃቸው የሚል ድምዳሜ ላይ ሁሉ መድረስ ስለሚፈልጉ 400 ጥቁር በሽተኞችን ወስደው ነው ቤተ ሙከራ ውስጥ ያስገቡት። የጥናቱ ዓላማ በሽታው ሳይታከም ሲቀር ምን አይነት ነገር ነው የሚያሳየው፣ ምን ደረጃ ሲደርስ ነው የሚገድለው የሚለውን ማየት ይፈልጋሉ እነዚህ አጥኞች። ከዛ ጥቁር አሜሪካዎቹን 400ዎቹን ወስደው እነዚህ በሽተኞች በጠና ሲታመሙ እንኳን መድኃኒት አይሰጧቸው። መድኃኒት ነበረ ያኔ አይሰጧቸውም። ምክንያቱም ሲገላቸው ምን ደረጃ ደርሶ ነው የገደላቸው የሚለውን ማየት ይፈልጋሉ። እና ነጭ ሐኪሞች ጥቁር አሜሪካዊ ያለ ነው ይህንን ጥናት የሚሰሩት። እና እንዳልኩ በጠና ሲታመሙ እንኳን የሚሰጧቸው ማስታገሻ ብቻ ነበር። ፍቱን መድኃኒት አለ ያኔ ሊሰጣቸው የሚገባ የነበረ፣ ግን ያንን አይሰጧቸውም ነው የነበረው። አስፕሪን የሚባል ማስታገሻ ነው የሚሰጧቸው። ሊሰጣቸው ይገባ የነበረው ግን ፔኒሲሊን የሚባል መድኃኒት ነበረ። በጠና ሲታመሙ ሲሰቃዩ እያዩቸው ማለት ነው። ጥናቱ ለ6 ወራት ብቻ ነው ተብሎ ነው የተነገራቸው እና የቆየው ግን ለ40 ዓመታት ነው። እና እነዚህ ጥቁር አሜሪካውያን የሚያውቁት በነጻ ሕክምና እንደሚያገኙ ነው እንጂ ሌላ ነገር አይደለም። ስለዚህ አንደኛ አጭበረብረዋቸዋል፣ በጊዜም ርዝመት አጭበረብረዋቸዋል ማለት ነው። ይህንን ነገር አድርገው ጥናቱን ይጀምራሉ። በዚህ ምክንያት ጥናቱ እስከተቋረጠበት ጊዜ ድረስ 28 ሰዎች በቀጥታ በበሽታው ሞተዋል። መዳን እየቻሉ ማለት ነው። በቀጥታ በበሽታው ሞተዋል። 100 የሚያክሉት ደግሞ ከህመሙ ጋር በተያያዘ ሌላ የጤና ውስብስብ እክል ምክንያት ሞተዋል። 28ቱ በቀጥታ በራሱ በበሽታው፣ 100 የሚያክሉት ደግሞ በሽታው በሚያመጣው ሌላ የጤና እክል ምክንያት እንዲሞቱ ሆነዋል። 40 የሚሆኑት ደግሞ የትዳር አጋሮቻቸው በዚህ በሽታ እንዲያዙ ሆነዋል። 19 ህፃናት በህመሙ ተይዘው ተወልደዋል። 1972 ላይ ጉዳዩ ሾልኮ ወደ ሚዲያ ከወጣ በኋላ ነው ይሄ ነገር የቆመው። ወደ ሚዲያ ባይወጣ ኖሮ አይቆምም ነበረ ማለት ነው። ሌሎች የሚሞቱ ሰዎች ቁጥር እየጨመረ ይሄድ ነበር። በጣም አጭር አንድ ማሳያ ልጨምር። ለአሁንም አሜሪካ ውስጥ ነው። የአሜሪካ መንግስት ከ1946 እስከ 48 ባለው ጊዜ ውስጥ በብዙ መቶዎች የሚቆጠሩ የጓቲማላ ዜጎችን ሆን ብሎ በተመሳሳይ በሽታ ያሲዝ ነበር። 1300 የጓቲማላ እስረኞች ሆን ብለው በእንደዚህ አይነት በሽታ እንዲጠቁ አደረጉ። በጣም የሚገርመው ወንዶች እስረኞችን በበሽታው የሚያሲዟቸው በሽታው ባለባቸው ሴተኛ ዳሪዎች ነበር። ይህንን የሚያደርጉት እንግዲህ ተምረዋል የተባሉ ሰዎች ናቸው። ይህንን ጥፋት 2010 ዓመተ ምህረት ላይ የአሜሪካ መንግስት አምኖ ይቅርታ ጠይቆበታል። ስለዚህ ትምህርት ክፉም ሳይድ አለው፣ ክፉ ሰዎችም አሉት ማለት ነው። ስለዚህ ትምህርት የሚጠቅመውን ያህል በጎ ነው እንደምንለው፣ እጹብ ነው ብለን እንደምናሞካሸው ደግሞ የሚነወር ስራም የሚሰሩበት ሰዎች አሉ ማለት ነው። መልካም እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብት ትምህርትን በአንቀጽ 26 ላይ ሁሉም የሰው ልጅ የመማር መብት አለው ሲል ያስቀምጠዋል። ወይም ደግሞ ዩኒቨርሳል ራይት ከሚባሉት ዓለም አቀፍ መብት አይደለ ከሚባሉት የመብት አይነቶች መካከል አንደኛው ሰዎች የመማር መብት አላቸው። ሁሉም ሰው ትምህርት የማግኘት መብት አለው። ቢያንስ እስከ መጀመሪያ ደረጃ ድረስ መማር አለበት ብለው ያስባሉ። ከትምህርት ጋር ተያይዞ ያለውን እንግዲህ የተባበሩት መንግስታትን ስራ በዩኔስኮ አማካኝነት ይሰራል። ሰዎች ከትምህርት ተደራሽነት ጋር ከትምህርት ጋር ተያይዞ የሚጠኑ ጥናቶች የሚሰሩ ስራዎችን በዩኔስኮ አማካኝነት ይሰራል። እና ሳስብ ነበር ትምህርት ለምንድነው ዓለም አቀፍ መብት ሊሆን ይችላል? ይሄ ዩኒቨርሳል ራይት ብለው ሰው ሁሉም ሰው የመማር መብት አለው፣ ሁሉም ሰው ትምህርት የማግኘት መብት አለው፣ ጥራት ያለው ትምህርት ለሁሉም ተደራሽ መሆን አለበት፣ የትም መቼም ያለ ሰው ትምህርት የማግኘት መብት አለበት ብለው በብዛት ሲናገሩ እንሰማለን። ምክንያታቸው ምንድነው እያሰብኩኝ ነበርና ምናልባት ትምህርት ግለሰቦች እንዲያድጉ ስለሚያደርግ አንደኛው ምክንያታቸው ነው ይሉታል። የተማረ ሰው የተሻለ ያስባል፣ ያሰላስላል፣ የተሻለ የትምህርት እድል እንዲያገኝ ያደርገዋል የሚሉ ምክንያቶችን ያስቀምጣሉ። ሌላው ምናልባት ኢኮኖሚያዊ ተጠቃሚነትንም የተማሩ ሰዎች ያገኛሉ ተብሎ ይታሰባል። ለምሳሌ ስትማር ተወዳዳሪ የመሆን ድህነትን ማጥፊያ መሳሪያ ከሚባሉ ነገሮች መካከል እነሱ እንደሚያስቀምጡት አንዱ ትምህርት ነው ብለው ያስባሉ። ወይም ደግሞ ትምህርት ነው ወይ የሚለውን ጥያቄ በኋላ ፍፄ ጋር ማመጣው ጥያቄ ስላለ ያዙልኝ። ትምህርት በትክክል የድህነት መሳሪያ ነው ወይ?
አሁን ላይ የምንኖር ሰዎች እንደዛ እንረዳዋለን ወይ የሚል ጥያቄ ያስነሳል። የዓለም አቀፍ መብት ወይም ደግሞ ዩኒቨርሳል ራይት ካስደረጉት መካከል ግን አንደኛው እሱ ነው። ሌላኛው ማህበራዊ እኩልነትና ፍትህንም ያረጋግጣል ተብሎ ይታሰባል። ትምህርት ለሁሉም የሰው ልጆች ተደራሽ መሆን አለበት። ስለዚህ ይሄ ትምህርት ጾታንም እድሜንም ዘርን ሃይማኖትን መሰረት ሳያደርግ እንበለ ምንም አይነት ማነጻጸሪያና ቅድመ ሁኔታ ሰዎች ትምህርትን የማግኘት መብት አላቸው። ስለዚህ አግኝተዋል ማለት ማህበራዊ እኩልነት አላቸው፣ ፍትህንም አግኝተዋል ተብሎ ይታሰባል። ሌላኛው ምናልባት ለሌሎች መብቶች መሰረት ነው ተብሎ ይታሰባል። ትምህርት ለምሳሌ ቀደም ሲልም ስንለው እንደነበረው በተደጋጋሚ የተማረ ሰው ጥያቄ ይጠይቃል፣ የፖለቲካ ላይ ያለው ተሳትፎ ንቁ ተሳትፎ ያደርጋል። በእርግጥ ያደርጋል ወይ ራሱን የቻለ ጥያቄ ነው። አሁን ዓለም ስለ ትምህርት የሚያስቀምጠውና እኛ ደግሞ ኢትዮጵያውያን ስለ ከትምህርት ጋር በተያያዘ ያለን አስተሳሰብና ያለንበት ሁኔታ በጣም የተራራቀ ነው። ነገር ግን ትምህርት ለሌሎች መብቶች እንደ መሰረት የመናገር መብት፣ የመስራት መብት፣ የመማር መብት፣ ንቁ ተሳትፎ የማድረግ መብት መማር የሚሰጠን ነገር ነው ተብሎ ይታሰባል። ንቁ የሆነ የፖለቲካ ተሳትፎ እንዲኖር ካስፈለገ ዜጎች መማር አለባቸው። እውቀት ያለው ውሳኔ ወይም ደግሞ በነገሩ ላይ ተረድተው ውሳኔ እንዲወስኑ ካስፈለገ ሰዎች መማር አለባቸው የሚል ነገር ያነሳሉ። ከዚህ ጋር በተያያዘ ትምህርትን እንደ ዩኒቨርሳል ራይት አድርገው ወይም ደግሞ ዩኒቨርሳል መብት አድርገው ያስቀምጡታል። ምናልባት ግን አንድ አድማጭ ደውለው የሰጡን አስተያየት እነዚህን ቀደም ሲል ያነሳናቸው ትምህርት የዓለም በቃ ሁሉም ዜጋ የማግኘት መብት አለው፣ ሁሉም ሰው የማግኘት ያለው መብት ነው፣ ሁሉም ሰው የመማር መብት አለው ከነዚህ ነገሮች አንጻር ብለን አነሳን። እሳቸው እንደሚሉት አስተያየቶቻቸው የሚገርማችሁ ነገር ደግሞ ሞክሼ ናቸው። ማስተዋል ከአዲስ አበባ ነኝ ብለው ነው። በዚህ ጊዜ ኢትዮጵያ ውስጥ ትምህርት አያስፈልግም። ከተማረ ያልተማረ ኑሮ አሪፍ ይመራል። የራሱን ስራ ዝቅ ብሎ በመስራት የራሱን ስራ ዝቅ ብሎ ይሰራል። የተማረ ግን ተቀጥሮ ይሰራል። የተማረ የወር ደመወዙን ሲጠብቅ፣ ያልተማረ ደግሞ በየቀኑ ገበያ ያለው የተሻለ የሚኖረውም ያልተማረ ነው ይላሉ። አሁን እንግዲህ ቀደም ሲል እያብራራናቸው ከመጣናቸው ጉዳዮች ተነስተን መማርና አለመማር ወይም ደግሞ የተማረና ያልተማረ ዓለሙ ትምህርት ቤት ገብቶ ከመማር ጋር ያያይዘዋል። አንድ ሰው ተምሯል የሚለውን ነገር ሰርተፊኬት አለ በዛ ነገር ላይ ዲግሪ አለ ብሎ ያስቀምጠዋል። ግን መማር እሱ ብቻ ነው ወይ አይደለም እያለን ያነሳ ነበርና ሌላው በብዛት እንግዲህ የዩኒቨርሲቲ ተመራቂዎች ሳይማሩ ላስተማሩኝ መምህራኖቼ ይላል። አንዳንድ ጊዜ መምህራንን ለመሳደብ ይጠቀምበታል። አንዳንዱ ደግሞ ሳይማሩ ላስተማሩኝ ቤተሰቦቼ እያለም ያስቀምጣልና በትክክል ያለ መማር ምንድን ነው? ከዛ ውጭ እንግዲህ ትልልቅ የዩኒቨርሲቲ ተቋማት በኢትዮጵያ ውስጥ አሉ። ተግባራዊ ይሆን አሁን አልተማረም የምንለው አሁን እንግዲህ ሳይማሩ የተሻለ የኢኮኖሚ ደረጃ ላይ ናቸው ነው የአድማጫችን አስተሳሰብ አይደለ? ወይም ደግሞ አስተያየት። ግን አልተማሩ እንላለን ወይ? በህይወት ያለ ሰው እንዴት አለመማር ይችላል? ቀደም ሲል እንዳልነው ትምህርት ቤት ገብተን ባንማር እናት አባቶቻችን ያስተምሩናል። አቅራቢያችን ተፈጥሮ በራሷ የሰው ልጅ ከተፈጥሮም ይማራል፣ ከእናቱም ከአባቱም ከማህበረሰቡም ይማራል። እንደው ያልተማረ የሚባል ነገርስ አለ ወይ ሚል ጥያቄ ብናነሳስ? ያልተማረና ተማረ ወደሚለው ትርጉም ስንመጣ ምናልባት ትምህርት የሚለው ቅድም መነሻም አድርጎ አምሃ አንስቶታል። ይሄ በተለይ በዓለም አቀፍ ተቋማት ብለን የምንጠቅሳቸው አሁን እነዚህ 4 የትምህርት ካስማዎች ብለን ይሄ ተደራሽነት፣ ጥራት፣ ቅድም ማስተስተላቸው የነበር ፍትሃዊነት እና ችግር ፈቺነት የምንለውን ማለት ነው። እነዚህ ነገሮች ለየትኛው ትምህርት ነው? የትኛውን ትምህርት ነው እነሱ በዚህ ልክ መድረስ አለበት፣ ያለ እኩል ያለ መድሎ መድረስ አለበት? ያ ትምህርት የተባለው ራሱ በእንደዚህ ተቋማት ዌስተርን ስለሆነ የትምህርት ተብሎ ትርጉሙ ራሱ የሚቀመጥልህ የዌስተርኑ ስለሆነ ያንን ትምህርት ያለ አድሎ ስትል ለምሳሌ በሀብታምና በደሃ መካከል ልዩነት የለም እያሉ ነው። ተደራሽነትን በተመለከተ ነው። ስቲል ግን የሚደረገው ግራውንድ ላይ ያለው እንደዛ ነው። ከትምህርት ጥራት ጋር በተያያዘ እኮ የሀብታም የትምህርት ቤቶች እና አይደል የመንግስትና የግል እየተባለ እኮ ቢዝነሱ ውስጥ መሀል ገብቶ እንትን ያለበት ሁኔታም ተፈጥሯል አይደል? እነዚህ ነገሮች የትኛው ትምህርት አሁን ያለም አቀፉ አሁን ለምሳሌ የሆነ ጊዜ የኮሮና በሽታ የመጣ ጊዜ መድኃኒት ተብለው የኢትዮጵያ ሐኪም አበበች አይደል እና ሐኪም አበበች የሚመሩት የባህል ሐኪሞች ስብስብ መድኃኒት ብሎ በ3 አይነት መልኩ መድኃኒት መሆን የሚችሉ መድኃኒቶችን አቅርቦ ነበር። ያ ውድቅ የተደረገው ምንድን ነው? የዓለም አቀፉን የWHOን መስፈርት አያሟላም። ምንድን ነው መስፈርቱ? ሪሊ
አሁን በዩናይትድ ኔሽን ጋር ስትመጣ በኤዱኬሽን ካልቸር ምናምን ሳይንቲፊክ የሚለው ይሄንን በተመለከተ የሚቆጣጠረው አካል የትኛውን ትምህርት ነው እውቅና ይሰጠው የሚለው ጋር ጥያቄ ታነሳለህ ማለት ነው። ወደ ቅድም ማስቴ ወዳለችው ጽንሰ ሀሳብ ስንመጣ ሳይማሩ ያስተማሩኝን ቤተሰቦቼን ሳይማሩ ያስተማሩኝን ማህበረሰብ ወይ ዘመዶቼን አመሰግናለሁ፣ ምስጋናው ጥሩ ነው። ግን አለመማር ያልተማሩት የተባሉት እነማን ናቸው? አሁን ለምሳሌ አንድ ገበሬ ስለ እርሻ መቼ እንደሚታረስ፣ መቼ እንደሚዘራ፣ መቼ እህል መሰብሰብ እንዳለበት፣ መቼ እንደሚወቃ፣ መቼ ለገበያ ማቅረብ እንዳለበት እውቀቱ አለው። አኳርድ ኖሌጅ ነው እኮ ነው፣ የተጠራቀመ እውቀት እኮ ነው አይደል? አንድ የጂኦግራፊ ተማሪ ዩኒቨርሲቲ ውስጥ በቲዮሪ የተማረውን አንድ ገበሬ ያውቃል። ቅድም እንዳውም ከስቱዲዮ ውጭም ሆነም ስናወራው ነበር አይደል? ይሄ አንድ አባት ደብዳቤ ተጽፎላቸው ከውጭ በእንግሊዘኛ ያን ደብዳቤ የሚያነብላቸው ያው ልጄ መሀይም ነኝ ቅድም ካልነው ትርጉም አንጻር ማለት ነውና አላቅም፣ እውቀት የለኝም፣ መሀይም ነኝ የምትል ነገር ጠቅሰው ነበር እና አንተ አንብብልኝ አይነት ነገር ማለት ነው። እንግሊዘኛ ማወቅ ወይም ቋንቋ ማወቅ በራሱ እውቀት ነው ወይ? አንደኛ የተማረ ሰው መለኪያ ነው ወይ? አሁን እየሆነ ያለው እንደዛ ስለሆነ ማለት ነው። ይሄ እውቀት መለኪያ ከሆነ የአሜሪካ ገበሬ ወይም የአውሮፓ ገበሬ፣ የቻይና ገበሬ አማርኛ አይችልም፣ ምሁሩም አይችልም፣ በርግጥ አይችልም። ያ ማለት ያ ቅድም ማይም የምንለው ጽንሰ ሀሳብን ተደራሽ ያደርጋሉ ማለት ነው። ስለዚህ ማይም ናቸው ማለት ነው እነሱ። ስለዚህ አሁን ጥንቃቄ የሚያስፈልገው ማን ነው የተማረ፣ ማን ነው ያልተማረ? የተማረ የሚለው ምን ተምሮ ነው፣ ያልተማረውን አልተማርክም የሚለው ነው ዋናው። ገብቷል? ቤተሰቦች ቅድም ያልከው እኮ የትምህርት መገኛዎች የሚባሉት እነ ሲግመንድ ፍሩድም እኮ ይጋሩታል አይደል? ከቤተሰብ ከማህበረሰብ የምታገኘውን እውቀት ክድኸው ፎርማሊ ብቻ ዩኒቨርሲቲ ገብተህ ትምህርት ቤት ገብተህ የምታገኘውን እውቅና ከሰጠና ያኛው ልክ አይደለም የምትል ከሆነ ራስህ መሳሳት ውስጥ ነው፣ የተሳሳተ አስተምሮ ውስጥ ነው ያለኸው ማለት ነው። አይ እዚህ ጋር ነው የሚንሸዋረረው ትርጓሜ። ስለዚህ የተማረም ያልተማረም አሁን ከተፈጥሮም ከህይወትም ትልቁ ጥበብ ምንድን ነው? ተፈጥሮ መረዳት እኮ ነው። ትምህርት የረሳሁን ነገር እንድታስታውስ ማድረግ እኮ ነው አይደል? ይህንን በማድረግ ረገድ የኛ አሁን የትምህርት ሂደት ችግር ፈቺ ነው የሚለውን መጨረሻ ላይ ሪሌቫንሲው ላይ ጎዶሎ ስንኩል ሆኖ ታገኘዋል። ለምሳሌ ጉራጌ አካባቢ ቅድም ስናነሳ የነበረው ማለት ነው የጉራጌ የስራ ባህል ልክ እንደነ ኮንፊሽየስ አይነት ፍልስፍና አለው እምንል ከሆነ ለምንድን ነው የጉራጌ ባህል ያልተጠናው? ወልቂጤ ዩኒቨርሲቲ ለምንድን ነው ይህንን ሴንተር ኦፍ ሪፈረንስ አድርጎ ጥናት አድርጎ እውቀት አድርጎ ማምጣት ያልቻለው? ላሊበላ ላይ የላሊበላ ህንጻ ቤተ ክርስቲያን ከኖርማል ከሚሰራው አርኪቴክቸሩ ከሚሰራው ከታች ወደ ላይ ሳይሆን ከላይ ወደ ታች ነው የተሰራ የሚል ጽንሰ ሀሳብ ካለ ይሄንን ጥናት አድርጎ አርኪቴክቸር ሴንተር ይሄ ስፔሻላይዝድ የምታደርግበት ተቋም ለምን አልሆነም ዩኒቨርሲቲ? ገብቷል? ከዚህ አንጻር እንደዚህ አይነት ክፍተቶች አሉት። አይ ይሄ ነው አለመማርና መማር። አንተ አልተማርክም እኔ ተምሬያለሁ አመሰግንሃለሁ አይነት ነገር ማለት ስላስተማርከኝ የሚለው ጽንሰ ፎርማል የሆነውን ያኛውን ብቻ በወረቀት ላይ የተመሰረተን እውቀት አንተ የተጻፈልህን አንብበህ ደግመህ ስትለው ያ ጂኒየስ ትባላለህ። አይ አትመራመርም። እውቀት የሚባለው ትምህርት የሚባለው ደግሞ ከብዙ ነገር አለ አይደል? ይሄ አንባቢ የሚባለው ራሱ ይለያያል እኮ አይደል? አግበስባሽ ቦራሺየስ ሪደር የሚባለው አይነት ነገር። እውቀት ደግሞ ሁለት አይነት ነው ይባላል። የምታገኘውና ትክክለኛ እውቀት የሚባለው ፈልገህ የምታመጣው እውቀት ነው። አንብበህ መነሻ አድርገህ ዲግ አድርገህ ያንን ፈልፍለህ አውጥተህ የሆነ ነገር ማግኘት ስትችል ነው እውቀት የሚባለው አይደል? ያንን ማድረግ ባልቻልክበት ሁኔታ በመመረቂያ ጽሁፋችን ላይ ግን ሳይማር ያስተማር ማህበረሰብ ብለን ጠቅሳለን። በነገራችን ላይ እኔ አሁን ቀደም ሲል ፍፄ እንዳልከው አሁን የላሊበላ የውቅር አብያተ ክርስቲያናት ከድንጋይ ተፈልፍለው ነው የተሰሩት ምናምን ከተራው ማህበረሰብ እኩል እዛ አካባቢ ያሉ የዩኒቨርሲቲ ምሁራንና የዚህ የኮንስትራክሽን ከአርኪቴክቸራል ጋር የተያዙ ባለሙያዎች እኩል ሲገረሙ በጣም ነው የሚደንቀኝ። ማጥናት እኮ ይችላሉ። እስካሁን አልታወቀም እንዴት እንደተሰራ፣ ግን ከድንጋይ ተፈልፍሎ ተሰርቷል። አክሱም እንዴት እንደቆመ አናውቅም፣ ግን እንደዚህ ይሄን ያህል ቁመት ያለው ሐውልት ቆሟል ምናምን ብለው እኩል ይገረማሉ። መብት አላቸው ወይ ከኛ እኩል የመገረም ብዬ ጠይቃለሁ። ምክንያቱም የልህቀት ማዕከል ናቸው ከፍተኛ የትምህርት ተቋማት አይደለ ዩኒቨርሲቲ የምንላቸው።
ይሄን አጥንተው የሆነ አይነት ነገር ካላመጡልን ይሄ እንደዚህ ባጠና ነው ጥናት እንደዚህ ከዚህ እንደዚህ ተሰርቷል ይሄ ከዚህ እንደዚህ መጥቷል እንዲህ ሊሆን ይችላል መላምትም እኮ አንድ ነገር ነው ግን ሳያጠኗቸው ግን ቢያጠኗቸው በጣም ትልቅ የሆነ የጥናት ውጤትም ለዩኒቨርሲቲው በጣም ክብር እኮ ነው ለዩኒቨርሲቲዎቹ ግን አሁን ዩኒቨርሲቲዎቹ በአመት ምን ያህል የጥናት ውጤት ምን ያህል ለማህበረሰብ የሚጠቅም አካባቢያቸውን የተረዳ እንግዲህ ያሉበትን አካባቢ እኮ አጥንቶ ያሉበትን አካባቢ ከተፈጥሮ አንፃር ከህዝብ ቁጥር አንፃር ከባህል አንፃር እንዲያጠና ብዙ ነገር ልታወጣ ትችላለህ ብዙ ጥናቶችን ልታወጣ ትችላለህ ዩኒቨርሲቲዎቻችንም እንደዛ አይደሉም አሁን መማር የሚባለው ነገር በቃ ቀደም ሲል እንዳልነው ሻምድደን ነው ወተን አይደለም እንፈተነው ፈተና ካለፈ በኋላ እኮ ማናስታውሳቸው ብዙ ነገሮች አሉ ለምን ዩኒቨርሲቲ ራሱ ገብተን የተማርናቸው ነገሮች እናስታውሳቸዋለን ነው የሚለው ነገር አጠያያቂ እኮ ነው አይደለ ስለዚህ ዩኒቨርሲቲዎች በራሱ ከፍተኛ ትምህርት ተቋማት በራሱ ትምህርትን የሚረዱበት መንገድ ወይም ደግሞ ትምህርትን የሚያስረዱበት ትምህርትን የሚሰጡበት መንገድ ልክ አይደለም እኛን አይመስልም እንዳልነው የካሪኩለም ችግርም አለ ያው የተቀዳ የሆነ ዩኔስኮ ለሁሉም የትምህርትን የሚመለከተው ክፍል ለሁሉም ወጥ የሆነ የትምህርት ስርዓት ዘርግቷል ዓለም ላይ ሁላችንም በዛ ስርዓት ውስጥ ምንፈስ ሆነናል ግን እንደዛ አይጠበቅም ነው ማጥናት መቻል አለባቸው ነው ምናልባት በመሃል ስላነሳው አያይዘን ብናነሳው መልካም ነው ብለን እናስባለን ቀደም ሲል የተባበሩት መንግስታት ድርጅትም ትምህርት ሁሉም ሰው የማግኘት መብት አለው ከሚያስብሉት ነገሮች መካከል አንዱ የማህበራዊ ፍትህና የእኩልነት ጉዳይ ነው ብሎ ያነሳል በትክክል የትምህርቱ ዓለም እኩል ነው ወይ የሚል ጥያቄ ግን ማንሳት ያስፈልጋል ብዬ አስባለሁ ምክንያቱም በግል ትምህርት ቤትና በመንግስት ትምህርት ቤት መካከል ያለውን የትምህርት ጥራት የትምህርት አሰጣጥ ሂደት የአስተማሪዎች ብቃት የተማሪዎች ለትምህርት ያለ አመለካከትና ከባቢው በራሱ የትምህርት የሚሰጥበት አካባቢ በራሱ ልዩነቱን ስታይ ምንም እኩልነት የሚባል ነገር ትምህርት ላይ የለም እንድትል ያደርጋል ለምሳሌ በኢኮኖሚ ጠንካራ የሆኑ ወላጆች ልጆቻቸውን የተሻለ ትምህርት ወደሚያገኙበት ትምህርት ቤት ደግሞ ከፍ ያለ ካለ ደግሞ ወደ ሀገራትም ይልካሉ ከሀገር ውጭም ልጆቻቸውን ይልካሉ እነዚህ ትምህርት ቤቶች እንግዲህ በትምህርት ቁሳቁስ ከፍተኛ የሆነ ልምድ ባላቸው ብቃት ያላቸው መምህራን የሚማሩ እንደሆኑ ይታወቃሉ የአስተማሪዎቹ ልምድ በራሱ በጣም ትልቅ ነው ሲገቡም በተለየ ፈተና ነው እነዛ ልጆች ለማስተማር የሚገቡት ማለት ነው የተማሪዎች ቁጥር በራሱ አነስተኛ ነው ክፍል ውስጥ የሚማረው የተማሪ ቁጥር በራሱ ተማሪዎች ለትምህርት ያላቸውን ነገር እንዲቀንስም እንዲጨምርም የማድረግ ከፍተኛ አቅም አለው 90 እና 70 ሆነ እየተማርክ ትምህርትን ልትወዱ አትችልም ይሄ ሳፎኬሽኑ አለ መጨናነቁ አለ በዛ ኢንቫይሮንመንት ውስጥ ሆነ ትምህርትን መማርን ልትወዱ አትችልም የሀብታም ትምህርት ቤት ወይም ደግሞ ምንናው እንግዲህ ሀብታም እያለን እንጥራቸው ወይ ደግሞ የግል ትምህርት ቤት የሚማሩ ልጆች ግን የተመጠነ የተማሪ ቁጥር በክፍል ውስጥ አለ ኤክስትራ ካሪኩለም ነው የሚማሩትም ካለው መደበኛ ካሪኩለም ውጪ ወይም ደግሞ ሀገሪቷ ካላት መደበኛ የሥርዓተ ትምህርት ውጪም ተጨማሪ ትምህርትም ይማራሉ በአንጻሩ ደግሞ የመንግስት ትምህርት ቤት የሚማሩ ወይም ደግሞ በኢኮኖሚ ዝቅተኛ የሆኑ ተማሪዎች የሚማሩባቸው ትምህርት ቤቶችን ስታይ ትምህርት ቤቱ ከሚገኝበት ቦታ ይጀምራል ችግራቸው በጣም ለሱስ ተጋላጭ የሆኑ ቪዲዮ ቤቶች ሙዚቃ ቤቶች መሰል አይነት ነገሮች ያሉባቸው ቦታዎች ናቸው አብዛኞቹ ትምህርት ቤቶች አሉት እሱ ብቻ ሳይሆን የመምህራኑ ብቃትም የሚያጠያይቅ የሚያነጋግር ነው የመምህራን የማስተማር ብቃት መምህራን ለስራቸው ካላቸው ፍላጎትና ተነሳሽነት ጋር ይያያዛል የደሞዝ አይረኩ ማለት መምህራን ደሞዞቹ በቂ አይደለም ያለው የሥራ ሁኔታ የሥራ ጫና ከፍተኛ የሆነ ጫና አንድ መምህር በቀን 7 ክፍለ ጊዜ ሊያስተምር ይችላል 7 ክፍሎችን ሊያስተምር ይችላል ከዚህ ጋር በተያያዘ የማስተማር ፍላጎት ራሱ አብዛኞቹ ይላቸው መስራት ስላለባቸው ግን ገብተው ይሰራሉ ስለዚህ የትምህርቱ ቦታ ትምህርት ቤቱ ያለበት ቦታ ልጆቹ ደግሞ የተማሪ ቁጥር በየክፍል ውስጥ ያለው የተለያየ ነው በሁለቱ መካከል እንኳን ይሄን ካየ ስናየው ማለት ነው ሌላው ከቴክኖሎጂ አንፃር እንኳን ስናይ የግል ትምህርት ቤቶች በጣም የተደራጀ የቴክኖሎጂ ውጤት አላቸው ልጆቹ ትምህርት ሲማሩ በቴክኖሎጂ በታገዘ ሁኔታ ነው ይሄን እንግዲህ በብዛት ዩኒቨርሲቲ ላይ ያስተውላችሁ ከሆነ ዩኒቨርሲቲ ስንገባው ለምሳሌ ከክፍለ ሀገር የሚመጡ ልጆች ዩኒቨርሲቲ ኮምፒውተር ለመጠቀም ምን ያህል ተቸግረው እንደነበር ምናልባት አስተውላችሁ ከሆነ ማለት ነው እንዴት መክፈትና መዝጋት እንኳን ማወቅ ማይችሉም ነበሩ ለምን ከቴክኖሎጂ ጋር ያላቸው ግንኙነት ያን ያህል አይደለም ወይም ደግሞ አልታገዘም አሁን ላይ የተቀየሩ ነገሮች በጥቂቱ ይኖራሉ ግን ለንጽጽር አይቀርብም በግልና በመንግስት ትምህርት ቤት መካከል ባለው ለቴክኖሎጂ ከዛ ውጪ መምህራኑን በራሱ ትምህርት ቤቶቹ ያበቋቸዋል የግል ትምህርት ቤት ላይ ተወዳዳሪ ናቸው ይከፈላቸዋል ከፍተኛ ትምህርት ከፍለው ልጆቹ እዛ የሚማሩት ትምህርት ቤቶቹ መምህራኑ የተለያየ ትምህርትን የሚያስተምሩበትን ስነ ዘዴ ሊያሳድግ የሚችል ነገር ስልጠና ይሰጣቸዋል የመንግስት ትምህርት ቤቱ ግን ያን ያህል አይደለም አናይም
የሆኑ ስልጠናዎች ሊወስዱ ይችላሉ። በዛ ልክ ግን ልጆች የትምህርት አቀባበልን መሰረት ያደረገ ትምህርት ግን አይወስዱ። ስለዚህ ከፍተኛ የሆነ ልዩነት በሁለቱ መካከል አለ ማለት ነው። ሌላኛው ለምሳሌ ተጨማሪ ክፍሎች ይሄ ቱቶሪያል ክላስ የሚባለው አለ አይደለ? ከትምህርት ውጪ ልጆች ትምህርት እንዲያግዛቸው ተደርጎ ትምህርት ይሰጣቸዋል። የግል ላይ ያሉ ልጆች በሰፊው በጣም ይሰጣቸዋል። ሌላው ይቅርና ለብሔራዊ ፈተና የሚያዘጋጇቸውን ትምህርቶች በራሱ ወይም ፈተናዎች በራሱ ይማራሉ፣ ይዘጋጃሉ። ለዛ እኮ ነው አብዛኛው መንግስት ትምህርት የሚማሩ ልጆች ይወድቃሉ። ከዛ የግል የሚማሩ ደግሞ ያልፋሉ አይደለ? አሁን ምናልባት ዘመኑ ተቀይሮ እኩል ሁሉም ወዳቂ ሆኑ እንጂ በተለይ ወደ ዩኒቨርሲቲ መግቢያ ላይ ሁሉም የሚወድቅ ሆነ እንጂ ግን ወደድክም ጠላህም ግን ሁለቱን የመንግስትና የግል የተማሩ ተማሪዎችን እኩል ብታስቀምጣቸው ግን እኩል አይነት የእውቀት የመረዳት ነገር የላቸውም። የተሻለ መረዳት እነዛኛዎቹ አላቸው፣ ተሰርቶባቸዋል። እዚህ ጋር በደሞዙም በኑሮ ሁኔታውም በምኑም የተሰላቸ መምህር ልጆቹን በብቃት ያወጣል የሚል እምነት የለኝም እኔ። የአይነት ነገርም እናያለን። ሌላኛው እንግዲህ በኢኮኖሚ የተሻሉ ልጆች የሚማሩባቸው ትምህርት ቤቶች ቤተሰቦቻቸው በራሱ ልጆቹን የሚያበረታቱበት መንገድ ውጤት ሲያመጡ እንደዚህ መሰል አይነት ነገር ከፍተኛ የሳይኮሎጂካል ድጋፍ አላቸው። በኢኮኖሚ ዝቅተኛ የሆኑ ወላጆች ግን ኑሮን ለማሸነፍ ልጅህን በማብላትና ባለማብላት ውስጥ መካከል ነህ። የልጅህ የትምህርት ሁኔታ ግድ ላይ ልህ ይችላል። አዎ ማስተማር እንዳለበት ታስባለህ፣ ግን ለሚበላው ነገር ስትሮጥ የልጅን የአካዳሚክ ሁኔታ አታዩም። ሰፊ ልዩነት ያመጣል ይሄ። ስለዚህ ሰፊ የሆነ በኢንፍራስትራክቸር ደረጃ፣ በመምህራን ደረጃ፣ በትምህርት አሰጣጥ ደረጃ፣ በካሪኩለም ደረጃ ሌላው ይቅርና ሀገሪቷ ያላትን በካሪኩለም ያስቀመጠችውን ወይም ደግሞ መሰረታዊ የትምህርት ስርዓቱን እንኳን አያገኙትም የመንግስት ትምህርት ቤት የሚማሩ ልጆች። እነዛ ግን ጭራሽ ኤክስትራ ካሪኩለም ወይም ከካሪኩለሙ በተጨማሪ ስፖርት ላይ፣ ሳይንስ ላይ፣ ሚውዚክ ላይ፣ ሌሎች ነገር ክህሎት ላይ፣ የቋንቋ ነገር ላይ ምናምን በጣም የዳበረ ነገር እንዲኖራቸው ተደርጎ ይሰራል። ከፍተኛ ትምህርት ተቋም ላይ ሲገቡ ተወዳዳሪ የመሆን እድላቸው፣ ስራው ዓለም ላይ ሲገቡ ሌላው ይቅርና ኮሌጅ ላይ እንኳን ተወዳዳሪ የመሆን እድላቸው እነዛ በጣም ሰፊ ነው። ብዙ ተሰርቶባቸው መጥተዋል። እንዴት ፍትሃዊ ነው ልትል ትችላለህ? የትምህርትን ሁኔታ ይሄን ነገር ሁሉ እያየ ፍትሃዊ የትምህርት ሁኔታ አለ። ተደራሽነትን እና ይሄ የአንዳንዱ በመንግስት ደረጃ ትምህርትን ተደራሽ ማድረግ ነው ዋናው ሀሳቡ። በግለሰብ ትምህርት ቤት ደረጃ ስትሄድ ግን ጥራት የሚባል ነገር አለ። ስለዚህ 50 እና 60 70 ትምህርት ቤት ትገነባለህ፣ ግን የልጆቹ የትምህርት ሁኔታ 50 እና 60 70 እና 80 ሆነው እንዲማሩ ትፈርድባቸዋለህ። ከዛ ግን ሲወጡ ተወዳዳሪም አይሆኑም። በቃ ትምህርት እንዲሰለቻቸው ይሆናሉ። ትምህርት ቤት ውስጥ ያለው ኢንቫይሮንመንት በራሱ የመማር ማስተማር ሂደቱ በራሱ ትምህርትን እንዲሰለቹ እንኳን ያደርጋቸዋል። እና እንዴት ፍትሃዊ ሊሆን ይችላል? እንዴት እኩል ተወዳዳሪ መሆን ይችላሉ እነዚህ ልጆች የሚለውን ስታስብ የትምህርቱ ዓለም ፍትሃዊ እንዳልሆነ ይገባሃል። ግን ሌላ በጣም የገረመኝ ነገር የመንግስትም የግልም የሚባል ትምህርት ቤት ደግሞ የሌለባቸው ሀገራት አሉ። የግል ትምህርት ቤት እንኳን ቢኖሩ በመንግስት የሚደጎሙ ለትርፍ ያልተቋቋሙ ድርጅቶች ናቸው። እንደ ኖርዌይ እንደ ፊንላንድ ያሉ ሀገራት በነፃ ነው ትምህርት የሚሰጡት፣ ወይም ደግሞ ወጥ የሆነ ካሪኩለም ነው ያላቸው። ተጨማሪ የግል ትምህርት ቤት ስለሚማር የተለየ አይነት የካሪኩለም የስርዓተ ትምህርት የለውም። በመንግስትና በግል በሚማሩ መካከል የማስተማር መንገድ ምንም ልዩነት የለውም። እኩል ትምህርት ይሰጣሉ። የግል ትምህርት ቤቶቹ በመንግስት እኩል ይደገፋሉ። ለምሳሌ እንደ ኖርዌይን እንኳን እንደ ምሳሌ ብናያት የፐብሊክ ስኩል ወይም ደግሞ የህዝብ ትምህርት ቤት የሚባል በጣም ጥቂት የግል ትምህርት ቤቶች ነው ያሉት። በእነዚህ ትምህርት ቤት ላይ ልዩነት የለም። የመንግስትም የግልም ተማርክ ልዩነት የለም። ሁሉም ትምህርት ቤት መንግስት ያስቀመጠውን ስርዓተ ትምህርት የማስተማር ግዴታ አለበት። ተጨማሪ ከካሪኩለሙ መጨመር አይችልም፣ መቀነስም አይችልም። ደቡብ ኮሪያም ስቴት ተመሳሳይ ነገር አለ። ኔዘርላንድም እንዲሁ። ሁሉም የግል ትምህርት ቤቶች በመንግስት ይደጎማሉ። የግልም የመንግስት ትምህርት ቤት ይደጎማሉ። ጥራትን መሰረት ያደረገ ትምህርት ይሰጣሉ። ኔዘርላንድ ላይ ወላጆች ለልጆቻቸው ትምህርት ቤት ሲመርጡ የሚመርጡበት መስፈርት ከትምህርት ጥራት አንጻር አይደለም፣ ከትምህርት ቤቶቹ የትምህርት የሚሰጡበት ጠባይ አንጻር። ለምሳሌ ሃይማኖት ቤዝ ያላቸው ትምህርት ቤቶች አሉ። አንዳንዶቹ ደግሞ ፔዳጎጂካል አፕሮቻቸውን አይተው የሚመርጧቸው አሉ። ይሄ ነገር የሌለባቸው ደግሞ ትምህርት ቤቶች አሉ። እንዴት የታደሉ ህዝቦች ናቸው! እንዴት የታደሉ ተማሪዎች ናቸው ያስብላል። አሁን ላይ በእኛ ሀገር ያለውን በግልና በመንግስት ትምህርት ቤቶች መካከል ያለውን ርቀት ስታይ በእነዛ ሀገሮች ላትቀና አትችልም። ትምህርትን በስፋት አነሳን። በነገራችን ላይ ትምህርት ሲባል መማር ማለት ምን ማለት ነው? የተማረ ማን ነው? መማር በራሱ ስነ ምግባር ይሰጠናል ወይ? ትምህርት ላይ ኢፍትሃዊነት አለ ወይ? ያልተማሩ ሰዎች የምንላቸው፣ ሳይማሩ ያስተማሩን የምንላቸው ሰዎች እነማን ናቸው የሚለውን
በስፋት አየን ከትምህርት ጋር በተያያዘ ትምህርትን በስፋት አየን እናንተም ሐሳብ አስተያየቶቻችሁን ሰጣችሁን እጅግ አድርገን እናመሰግናለን አማደገፋ ፍጹም ሙሉጌታ እኔ ማስተዋልስ ላይ ነው ጥሩ ቆይታን አደረግን መልካሙን ሁሉ እየተመኘን እንሰናበታችኋለን አድማስ ከአድማስ እስከ አድማስ